ስቶሪ 5 ወር ሲሆን እንደ ሰፈር ራሴ ካራጋስኩን ማለት ነው። ፊቱ ያብጣል፣ ሰውነቱ ሁሉ ያብጣል። የሳ ቢሆን ብቻ ነው የሚያብጣው። ቀጤ አንቺ አንድ ሴት እርጉዝ ሰፈር ላይ አይቻለሁ። ቤተሰቦች አርግሶ አይቻለሁ። አንድ ሴት ስታረግስ 6 ወር የማወልድ ሰዓት ሲደርስ ማለት ነው ፊቱ ያብጣል፣ እጁ ምናምን ያብጣል። የእሷ ግን ኦዲ ብቻ ነው የሚያብጣ። እሷ እኮ ፎርጅና እርግዝናዋ እውነትና አንድ ቦታ ላይ እሷ አንድ ቦታ ላይ ኦዱ ላይ ማለት ነው ፎጥ ቲሸርቱ ከፍ ያለ ቦታ ሄዱና እኔ ቅጥል አረገችኝ። ሴትዮ ጌታ ፕላስቲክ ነው፣ እርግዝና እኮ አይደለም። ለዛ ነው ሁለት አይነት እኮ ነው ቦዳ ይኸውልሽ፣ ምን ሁለት አይነት 10 አይነት ነው የሚሆነው እኮ። አንድ ጊዜ ያድጋል፣ አንድ ጊዜ ይጠፋል፣ አንድ ቪዲዮ ላይ ያድጋል፣ አንድ ቪዲዮ ላይ ይኸውልሽ ሶሊያና የዛሬ ቪዲዮ ሄደሽና ማለት ነው ጎማ ያለበት ነጭ ነው፣ ወደ ላይ ያለው ደግሞ ጥቁር። አዎ ስዬ፣ አዎ ጎማ ከጎን ስለሆነ ማለት ነው፣ ከጎን ስለሆነ ማለት ነው። ልክ ፕላስቲኩ በቀጭን ነው የሚሄደው ወደ ኋላ ገባሽ? ፊት ለፊት ብቻ ነው ሆድሽ ትልቅ መስሎ ፕላስቲኩ እንደዛ ነው። ሆዱ እንደገፋ ከሆነ ዛሬ ማታ ወልዳ ታድራለች ኢንሻአላህ። ጠብቁ። ወድ ይሁን ሴት ይሁን ወልዳ ከገላገለችኝ። አራ አው ነገ ወይ ሆስፒታል ነው የሚለቁት ቪዲዮአችን። ዋው አንዶኛ ደግሞ ብሩኬ የተሳሳተ የትላንትና ላይ ማለት ነው። እውነትም ሄዳ ብራንክ ካለሆነ ልጅቷ አሁን በደንብ የትላንትና ቪዲዮን አይታ ሰውዬ እንዴት እየመጣ አይታ ዛሬ ተቀናብራ ብራንክም ካለሆነ ማለት ነው ዛሬ ተዘጋጅታ ነው የምትመጣ። አዲያ ሰታ ነው ሄደችው። ይኸውልሽ አበበች እንደው ታውቂያለሽ፣ አይ ብሩኬ እኮ አሁን እንደ ቪዲዮ እንደ እውነተኛ ድርጊት ከሆነ ስህተት ነው፣ ግን እንደ ቪዲዮ ይኸውልሽ እነሱ አሁን ትላንትና እዩን ያላመጡት ሃይሚ ነች አይዲያ ሰጠችው ለዛሬ ትላንትና እኮ ታዲያ ይኸውልሽ አዩ እኮ እዩ ዛሬ ተመጣ ትላንትና ብትመጣ ዛሬ ምን አዲያ ነው ይዞ የሚመጡት? አይሹ እኮ ትናንትና የቀረችው ለዛ ነው ይሄን እንድትል ነው። ዛሬ ይሄንን ነው አዲያ። ከዛ ደግሞ አሁን እኮ ልትረዱ ትችላላችሁ። አይም እኮ የእዩን የምታወራውን ነገር መስማት ፈልጋለሁ ብላለች። እሱ ብቻ አይደለም ብዙ ሰው የእዩ ያልሰማ ለምንድን ነው የምትደሰተ? ምን ሰምታ ነው እንደዚህ ያሉ ነበር አይደለም ትላንትና። እነሱ እሱን ቀነባብሮ ማለት ነው ዛሬ ግጭ አረጉ። ምኑን ማለት የልጅቷን ሳሰማ ለምን ተደሰቱ ምናምን ተደሰቱ ሰምታ ታፍራላችሁ ምናምን አላለም ብሩኬ። እሱ በቃ ቲክቶከሮች ዩቲዩበሮች ኮሜንት ላይ ተጽፏል። ስለዚህ እንደዛ ዛሬ አሁን የመጣው አይዲያ እንትን ላይ ራሱ ተጽፏል። ስለዚህ ኮሜንት ላይ ራሱ ተጽፏል። ዛሬ የመጣው አይዲያ ምን አረ ይበቃ፣ ከጥንቀት ድረስ ይበቃ አይደል? ነገዩ ያንተ ነው ብላ ግግ መብላት መጣ የለም ተብሏል። ቲክቶክም ላይም ተወርቷል። ዩቲዩብ ላይም እንደዚህ ዩቲዩበሮች ሰርተውበታል እኮ። ለዛ ነው አይሚ እኮ ያለችው እኮ አይሚ እኮ ለዛ ነው እነሱ አይዲያ ይሰጣሉ፣ ግን ያዩን ቃል መስማት ፈልጋለሁ ያለችው እኮ ማገናኘት የነበረ ሃይሚን ሳይሆን ልጁና እሷን ልጅቷ እንደዛ ማቆነ አለቀ እኮ። ታዲያ በምን ይመጣል? እንደ ስራ ከሆነ ትክክል ናቸው። አይዲያ ሰጡ ለዛሬ ለሷ። እንደ ስራ ካልሆነ ደግሞ እንደ ሁኔታዊ ከወሰድ እውነታዊ ከሆነ የአይሚዩ የዛሬን ድረስ አንዳንድ ጊዜ እኮ አዲያ ማምጣት እኮ ያስቸግራል። ግን ምን አዲያ ላይ ቁጭ ሲሉ ደግሞ ይሄ አዲያ ላይ አንድ አዲያ ላይ ቁጭ ሲባል ደግሞ ስልችት ይላል፣ ያፍላሻብሽሻል። ታውቂያለሽ? ቆረጥ አድርጎ ደግሞ ሌላውን
አሁን ደግሞ ይኸውልሽ አንድ ወር ተጫወቱ አይደል? አንድ ወር ደግሞ በፍቅር መጥቶ በ15 ቀን ቢያደርጉ ጥሩ ነው። ምክንያቱም በቃ ስልችት ይላል። አሁን ከጥንቀት በኋላ ከጥንቀት ድረስ ፈጣሪ ካለ ከጥንቀት ድረስ ይቋጫል። ፋሲካ ላይ ደግሞ ይቀጠላል። ታላችሁ እኮ አሁን እኮ ህዝቡ ይኸውልሽ፣ ለዛ ነው እኔ ህዝቡ ሳይነቃባቸው እኔ የነሱ ብራንክ ያስጠላኝ ጾሜ ውስጥ የሚጀምሩ አሁን ጾሜ ውስጥ ሲጀምሩ ማለት ነው ብዙ ሰው ኃጢአት ውስጥ ያስገባሉ። ብዙ ጊዜ የነሱ ብራንክ ውስጥ ጾሜ ውስጥ ነው የሚጀምሩ የሙስሊም ሲሆን የክርስቲያን ሲሆን ለምን ብዙ ሰው የሚወዳችሁ እንባ የሰው እንባ እውነት ወርጎ የሰው እንባ ሲያንጠብ ሲል የሰው ላይ ጥሩ አይደለም። ሌላ ጊዜ ይሻላል። እኔ ግን ጾም ላይ ሲያደርጉ ይከብዳል ትንሽ እና ሌላ ደግሞ ምን እንደ እውነት ከሆነ ማለት ነው እንደ እውነት ከሆነ ይቅርታ አድርጉልና አንድ ወንድ ማለት ነው አንድ ወንድ ከኔ ጋር ሆኖ 3 ወር አሁን የብሩኬና የሃይሚ አይደለም የራሴ ላይ ተነስቼ ነው የምናገራችሁ። አንድ ወንድ ከኔ ጋር ተጣልቶ በ2 ወር ሌላ ሴት ጋር ሄዶ አርግሶ ሲመጣ አርግዛለች የኔ ፍቅረኛ አርግዛለች እሷን አልፈልግም ከኔ ጋር ሆኒ ከኔ እኔ አሁን ከሱ ጋር ይሆናለሁ እንደ እውነተኛ ከሆነ ይኸውልሽ እኔ እንደምረዳ ታውቂያለሽ። ይሄኛው ማለት ነው ገባሽ አይደለም? ትክክለኛ ለሱ ቦታ ካለሽ አንቺ እኔ ቦታ ካለው ትክክለኛ ቦታው ያን ጊዜ ወይም ተጣልተን ተበሳጭቶ ሊሆን ይችላል፣ አይታወቅም። ገባሽ አይደለም? ገባሽ አይደለም? ያንን እኔ እውነተኛ ቦታ ትክክለኛ ፍቅረኛ ካለኝ እሱ ለኔ ምን ቦታ እንዳለኝ እንትን አደርጋለሁ። ያ ሰው ነው የሚፈልገው። አንዳንድ ጊዜ በብስጭት አንቺ የምታደርጊው ነገር አይታወቅሽም። ገባሽ አይደለም? ያንን ትሪት አደርጋለሁ። ምን ያህል ለኔ ቦታ እንዳለ እፈትናለሁ። እኔም ገባሽ አይደለም? እኔ ፈትኜው ለኔ ለሷ ነው ወይስ ለኔ ነው የምለውን ነገር ምክንያቱም እኔ ከሱ ጋራ ሆኛለሁ። እሱ ጋራ ሆኛለሁ። ሌላ ወንድ ደግሞ ወደ እኔ የሚመጣ ህይወት የከፋ ነው የሚመጣው። ገባሽ አይደለም? እሱ ካልወደደኝ ወይም ደግሞ አንቺን አልወደድሽም፣ በቃ ይሄ ነገር ተፈጥሯል፣ ልጄ ማሳደግ አለበት፣ ልጄን አሳድጋለሁ፣ እሷ ጋር ሆናለሁ፣ ከአንቺ ጋር ሆናለሁ ካለ አልቀበልም በጭራሽ ማለት ነው። ግን ደግሞ ልጁ የእሱ ሆኖ እንኳን ያችን ሴት የማይፈልጋት ከሆነ እኔ በምንም ምክንያት ህይወቴን ማበላሸት አልፈልግም። የልጁ ተቆራጭ ይሆንለታል የምወደው ሰው ከሆነ እሱም የሚወደኝ ከሷ ለሷ ቦታ የሚሰጠው ከሆነ ትክክለኛ መንገድ ላይ ነው። አዎ ሰው አንድ ጋር በቃ እዚሁ ላይ ኦፕስዬ ሰው ሲወድሽ ማለት ነው ይሳሳት። አዎ ሰው ፈጣሪ አይደለም፣ ሁሉም ሰው ይሳሳታል። ግን የሚወድኝ ሰው ማለት ነው ይሰማል እና ሲወድኝ ሰው አሁን እኔ ከኔ ጋር ተጣልቶ ማለት ነው ብዙ ፍጹም አይደለም፣ እኔስ ፍጹም አይደለም። እኔ ጋር ተጣልቶ በ2 ወር ያኔ ያልጠበቀ በንዴት እሱ ያደረገ እሷን ሴት ትቶ እሷን ሴት አልፈልግም አንቺን እፈልጋለሁ ብሎ በዚህ ሰው ተናድዶ እዛ አድርጎ ወደ ራሴ ህይወት ያስመስልሳል። ወደ ራሴ ህይወት እሱን ሰው እመልሳለሁ። እኔ አልመለስም። አንቺ አትመለሽ ትችያለሽ። እኔ ምን እንደምረዳ ታውቂያለሽ? እኔ በእንትን ነው የማምነው እንደውም ታውቂያለሽ፣ ሰው ስለ ይሄ አለማችን ላይ ማንኛውም ሰው ወንድ ልጅ አይሳሳትም የሚል የለም። ይሄ የትኛውም ቦታ ገባሽ አይደለም? ታላላቆች አያት ይኸውልሽ ልንገርሽ፣ አያታችን ራሱ አሁን እኛ ቤተሰብ ውስጥ ስንት ሰው እንዳለን ታውቂያለሽ? ወደ 96 ሰው ደርሰናል። ከውጭ የተወለዱም ስላሉ ማለት ነው። ገባሽ አይደለም? ከአንድ አካል
ይኸውልሽ የኔ አያቴ ሹሚ ነው። በሹሚ ብቻ የሚጠራ አያቶች ወደ 96 ደርሰናል። የኔ እንደኔ ማለት ነው። አሁን አያቴ ነው አይደለም፣ አያቶች ወደ 96 ነን። ምክንያቱም ቤቱም የተወለዱ አሉ፣ ከውጭም የተወለዱ አለ። ገባሽ አይደለም? ያንን ምንድነው በቃ እንትን ነው እርስ በርስ እንዴት እንደተካሄደ አላውቅም። ግን ስላቸው እኛ ቤት የአባቴ ቤት ብቻ ነው 5 ሴቶች ሆነን የተወለድ ነው። 5 ሴቶች አያቶች ማለት ነው። እኛ ለሱ አያቶች ሆነን የተወለድ ነው 5 ሴቶች ብቻ ነው የተወለድ ነው። ግን ሌላ ቤት 8ም የወለደ ያለ፣ አንድ ቤት 9ም አለ፣ 8ም አለ፣ 6ም አለ። አየሽው? አንድ ቤት ውስጥ ማለት ነው። እና አያቶች ነን ወደ እና በሀያት የምንጠራ ወደ 96 ልጆች ነን። በቃ ምክንያቱም ውስጥ ያሉ አሉ፣ በውስጥ በስርዓተ በጋብቻ የተወለዱ አሉ፣ በአባቴ ዘንድ ማለት ነው። እንደዛው ደግሞ ባልታወቀ መንገድ የተወለዱም አሉ። አየሹ? ይሄ ያለው በቃ ከጥንት ከመሰረቱ ወንዶች አያርፉም። ይገባሻል አይደለም? ግን እኔ የምፈልገው ነገር የማያርፉ ግን ያቺ ይሄ ወንድ እኔ የሚጠላው ከሆነ በስህተት አንድ ነገር ይሄ ስህተት ሆኖ በአንድ ቀን ስህተት ብዙ ነገር ይጠፋል አይደለም? እኔም ወዶ ያለች ያ ሰውዬ እኔ ወድጄ ሳይሆን እሱ የሚወደኝ ከሆነ ያንን ለልጁ ተቆራጭ ያደርግ አደርጋለሁ ነው። ገባሽ አይደለም? ወደዛኛው ልጅቷ ህይወት የሚመለስ ከሆነ አይቀበልም። ውስጥሽ